ጤና ይስጥልን በድጋሚ የዞላ ኒውስ ቤተሰቦች እንደምን ቆያችሁ? ከዞላ ኒውስ አሁን የተሰሙ ሰበር መረጃዎችን ይዤ ቀርቤያለሁ። አብራችሁን ስቆዩ ቻናሉን ኮመንት፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መረጃዎቹ እናልፋለን። ሰሜን ኮሪያ 10 የሚጠጉ የባለስቲክ ሚሳኤሎችን መተኮሷን ተነገረም። የደቡብ ኮሪያ ጦር ዛሬ ባወጣው መግለጫ ሰሜን ኮሪያ 10 የሚጠጉ አጫጭር ርቀት ተተኳሽ ባለስቲክ ሚሳይሎችን ወደ ምስራቃዊ የባህር ጠረፍ መተኮሷን አስታውቋል። አልአረቢያ የደቡብ ኮሪያ የጦር ኃይሎችን ጠቅሶ እንደዘገበው ሚሳይሎች የተተኮሱት ከሰሜን ኮሪያ ዋና ከተማ ፒዮንግያንግ አቅራቢያ ካለው የሱናን አካባቢ ነው ብሏል። እነዚህ ሚሳይሎች ወደ 350 ኪሎ ሜትር የሚጠጉ ርቀት ከተጓዝ በኋላ በምስራቃዊ የባህር ኃይል ወይንም የጃፓን ባህር ላይ የማረፋቸውን የደቡብ ኮሪያ የጋራ ኤታማዦር ሹም ገልጿል። የደቡብ ኮሪያ ወታደራዊ ባለስልጣናት ድርጊቱ ግልጽ ትንኮሳ ሲሉ የጠሩ ሲሆን ጥቃቱን ተከትሎ ከጃፓንና ከአሜሪካ ጋር በመተባበር ሁኔታውን በቅርበት እየተከታተሉ መሆኑንም አስታውቀዋል። ይህ መጠነ ሰፊ ሚሳኤል ሙከራ የተደረገው ሰሜን ኮሪያ ከጥቂት ቀናት በፊት ወታደራዊ ሳተላይት ወደ ህዋ ለማንጠቅ ያደረገችው ሙከራ መክሸፉን ተከትሎ መሆኑም ትኩረት ስቧል። ፒዮንግያንግ በቅርቡ በቆሻሻ የተሞሉ ፊኛዎችን ወደ ደቡብ ኮሪያ ድንበር በመላክ በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ አባብሶታል ተብሏል። የጃፓኑ ጠቅላይ ሚኒስትር ፉሚዮ ኪሺዳ በበኩላቸው ሰሜን ኮሪያ የባለስቲክ ሚሳኤል በመተኮስ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን ጥሳለች ሲሉም ድርጊቱን አውግዘዋል። ወደዳችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልነው ወደሚቀጥለው ዘገባ እናልፋለን። አብራችሁን ቆዩ። በኢራን የሚሳኤል ጥቃት 5 የአሜሪካ የጦር አውሮፕላኖች መውደማቸውም ተነገረም። ኢራን በሳውዲ አረቢያ በሚገኘው የሉል ሱልጣን አየር ማረፊያ ላይ በሰነዘረችው የሚሳኤል ጥቃት 5 የአሜሪካ የጦር አውሮፕላኖች መውደማቸውን የአሜሪካ ባለስልጣናት አስታውቀዋል። ራይተርስ የዜና ወኪል ስትሪት ጆርናል መረጃ ጠቅሶ ዛሬ ረፋዱን ባወጣው ዘገባ ጥቃቱ ያረፈው ነዳጅ በአየር ላይ በሚሆኑ 5 ግዙፍ የአሜሪካ የጦር አውሮፕላኖች ላይ መሆኑን 2 ከፍተኛ የአሜሪካ ባለስልጣናትን ጠቅሶ አረጋግጦ ዘግቧል። ኢራን በክልሉ የሚሰነዘረው የአጸፋ ምላሽ እያየለ በመምጣቱ በተለይ በእስራኤል፣ በሳውዲ አረቢያና በተባበሩት አረብ ኤምሬትስ የሚገኙ የጦር ተቋማት ላይ ያነጣጠረ ጥቃት ተባብሶ ቀጥሏል። ይህ ክስተት በመካከለኛው ምስራቅ ያለውን ውጥረት ይበልጥ ሊያበብሰው እንደሚችል ስጋት ፈጥሯል። የተወደዳችሁ የዞላ ኒውስ ቤተሰቦች ስለተከታተላችሁን እያመሰገንን በእኛ በኩል ሰናይ ጊዜ ብለናል።